መምህር ሙአምር ነኝ። እኔ የሂሳብ መምህር ነኝ። ነገር ግን ሂሳብ ትምህርት እጅግ ሰነፍ እንደነበርኩ ይህን ይዞ መምጣት የኔን የህይወት ታሪክ ወይም የኔን ጉብዝና ለማሳየት ሳይሆን ስፔሻላይዝ በሆነ መልኩ ወይም ፉል ኮርሶች እንደሚሰጡ ታውቃላችሁ። ያው ራስን ሲገልጹት በእርግጥ ያስጠላል ወይም ይደብራል። ኤኒዌይስ ግን የግድ መናገር ስላለብኝ የኔ የህይወት ታሪክ ረጅም ነው። እኔም ማስተምራቸው ተማሪዎች አንዳንዴ በመሃል ለነሱ በሚጠቅማቸው መልኩ ሳያቸው ዛሬ ይሄ ነገር መነገር አለባቸው ብዬ በማምንበት ሂደት ላይ ጣል አደርግላቸዋለሁ። ኑሩ ይመር የሚባለው ወንድሜ ወደ አዲስ አበባ ዩኒቨርሲቲ በዛን ዘመን መግባቱ ለኔ ከመንገድ ለመውጣት አንዱ እድል ሆኗል። ዛሬ ምሳሌ ሊኖር ይችላል አይችልም ብዬ ያሳለፍኩባቸው ጊዜዎች አሉ። ጧት ትምህርት ተምሬ ቆይቼ ስመለስ ምሳሌ አይኖር እንደሚችል በማሰብ ማይንድ ዳት በዛ እድሜ ዘመን እንግዲህ ሰላም ጤና ይስጥልኝ። ወደዚህ ቻናል ተከታታዮች መምህር ሙአምር ነኝ። እኔ የሂሳብ መምህር ነኝ። ነገር ግን ሂሳብ ትምህርት እጅግ ሰነፍ እንደነበርኩ ስንቶቻችሁ ታውቃላችሁ? ከዚያስ እንዴት ወደዚህ ዓለም ወደዚህኛው ወደ ሂሳብ ትምህርት ጥሩ ተማሪ ወይም ጎበዝ ተማሪ ወደ መሆን መጣሁ የሚለውን ሐሳብ ይዤ ቀረብኩት ዛሬ የመጣሁት። ይህን ይዞ መምጣት የኔን የህይወት ታሪክ ወይም የኔን ጉብዝና ለማሳየት ሳይሆን ከኔ የህይወት ታሪክ ተነስታችሁ እናንተ ከየት ወደ የት መሄድ እንደምትችሉ ለማሳየት ብቻና ብቻ እንጂ የኔን የህይወት ሰንሰለት ለናንተ ማሳወቅ ለኔ የሚጨምርልኝም የሚቀንስልኝም የለም። ለናንተ ግን የሚጨምርላችሁ ነገር አለ። እኔ እንደምታውቁኝ በዚህ ማሜ ማትስ በሚባለው የሂሳብ ትምህርት ቻናሌ ላይ የሂሳብ ትምህርቶችን እስካሁን ድረስ ባለው የትምህርት አሰጣጥ ከሁለተኛ ክፍል እስከ 12ኛ ክፍል ሙሉ ኮርሶችን እሰጣለሁ። በተለይ ደግሞ የአንደኛ ደረጃዎቹ ከሁለተኛ እስከ 8ኛ ያሉት ደግሞ ስፔሻላይዝ በሆነ መልኩ ወይም ፉል ኮርሶች እንደሚሰጡ ታውቃላችሁ። አሁን ዛሬ ይሄን ለመናገር ሳይሆን የመጣሁት እኔ ከደካማ ከሚባል ወይም ሰነፍ ከሚባል ተማሪነት አሁን ወዳለሁበት ያው ራስን ሲገልጹት በእርግጥ ያስጠላል ወይም ይደብራል። ኤኒዌይስ ግን የግድ መናገር ስላለብኝ አሁን ወዳለሁበት ጎበዝ የሂሳብ መምህርነት ተቀይሬያለሁ። ለምን ሰነፍ መምህር እንደነበርኩኝም ስነግራችሁ እንግዲህ ታሪኬን ደስ በሚል ሁኔታ በአጭር ታሪክ እነግራችኋለሁ። የኔ ህይወት ታሪክ ረጅም ነው። እኔም ማስተምራቸው ተማሪዎች አንዳንዴ በመሃል ለነሱ በሚጠቅማቸው መልኩ ሳያቸው ዛሬ ይሄ ነገር መነገር አለባቸው ብዬ በማምንበት ሂደት ላይ ጣል አደርግላቸዋለሁ። እናም ይህንን ቻናል አዲስ የሆናችሁ ብቻ ሳይሆን የምትከታተሉት እርግጠኛ ሆኜ በመናገር የኔ ተማሪዎች የነበሩ ይህንን ቻናል እንደሚከታተሉ ወይም እንደሚያዩት አምናለሁ። ይህን ያልኩበት ምክንያት ውሸት ካወራሁኝ እነሱ እዚያ ጋር እንደ ምስክርነት ሊቀርቡ ይችላሉ። እውነትም ሆነ ውሸት የምነግራችሁን ነገር ማለት ነው። እና እኔ ከአምስተኛ ክፍል እስከ 5ኛ ክፍል ድረስ ጎበዝ የምባል ተማሪ ነበርኩ። 5ኛ ክፍል መጨረሻ አካባቢ ላይ ነው። 5ኛ ክፍል እንደጨረስኩ ግን እኔን ከሌሎች ወንድሞቼ እና እህቶቼ በበለጠ መልኩ ይከታተለኝ የነበረው ወንድሜ መምህር በአሁኑ ሰዓት የእሱም መምህር ነው። መምህር ኑሩ ይመር የሚባለው ወንድሜ ወደ አዲስ አበባ ዩኒቨርሲቲ በዛን ዘመን ወደ ዩኒቨርሲቲ መግባቱ ለኔ ውልፊት ለማለት ወይም ከመንገድ ለመውጣት አንዱ እድል ሆኗል። ሁለተኛው ነገር ደግሞ እድሜ ከፍ እያለ በመምጣቱ ምክንያት ቤት ውስጥ የሚሰጡ አንዳንድ የሥራ ጫናዎችም ከፍ ብለው መጥተዋል። ሁለቱ ነገሮች እጅግ ከባድ ነበሩ። ወደፊት እጅግ በሚያስደምም ሁኔታ እኔን በማትገምቱት ሁኔታ ህይወትን እንዳሳለፍኩ በሌላ ክፍል እመጣላችኋለሁ። እጅግ በሚያስደምም ለማንም አውርቼው ይህን በክፍል ውስጥ አወራላችኋለሁ ያልኳችሁ ለተማሪዎች ነግራችኋለሁ ያልኳችሁ እንዴት መቀየር እንደሚችል እና ያሳለፍኳቸውን አንዳንድ ቀለል ያሉ ነገሮች እንጂ ለማንም አውርቼ የማላቃቸው በኔ ህይወት ውስጥ ረጅም እና ሰንሰለታማ የሆኑ የህይወቱን ውጣ ውረዶች አሳልፌያለሁ። እኔን እንዲህ እንደምታዩኝ ዝም ብዬ
ደስ በሚል አልጋ በአልጋ ያደኩና ከአልጋ መደብ እንደዚህ ተመቻችቶልኝ የኖርኩ አይደለሁም። ዛሬም ምሳ ሊኖር ይችላል አይችልም ብዬ ያሳለፍኩባቸው ጊዜዎች አሉ። ጧት ትምህርት ተምሬ ቆይቼ ስመለስ ምሳ ላይኖር እንደሚችል በማሰብ ማይንድ ዳት በዛ እድሜ ዘመን እንግዲህ እንዲህ ብሎ ማሰብ እንዴት ከባድ እንደነበር አስቡት። አሁን ወዳሁኑ ልምጣላችሁና 5ኛ ክፍል ላይ ወንድሜ ሄዳ አልኳችሁ ወደ ዩኒቨርሲቲ። ስራዎችም ጫናዎችም ወደኔ አመዘኑ። በዚህ ሰዓት ምን ተፈጠረ? እኔ ደካማ መሆን፣ በፍጥነት መውረድ ከዛም 6ኛ ክፍል እንደነገሩ ባለኝ እርሾ 6ኛ ክፍልን ሻብዬ እንደዚሁ ፈተና ነበራት። 6ኛ ክፍል በእኛ ዘመን 6ኛ ክፍል ላይ ሀገር አቀፍ ፈተና ወር ክልል አቀፍ እንደዛ ተፈተንኩኝ። ወደ 7 አለፍኩ። 7ኛ ክፍል ላይ ስደርስ ደግሞ ሁሉ ነገር በእንግሊዝኛ ሲሆንብኝ ተርምስ አንድ እድሜም ጨመረ፣ ስራዎችም ጨመሩ እና ጉርምስናውም ጀማመረ። ወይስ እነዚህ ሁሉ ተደመሩና ከትምህርት ዓለም ቻው አይነት ነገር ተጀመረ። ሂሳብ ደግሞ በተለይ ሂሳብ ደግሞ እንኳን ተወት አድርጋችሁትና እጅግ ከተዋችሁት እጅግ የሚደብር ትምህርት ይሆናል። እውነታውን ስንናገር በደንብ ካየነው ደግሞ ደስ የሚል ትምህርት ላቭሊ የሆነ ኮርስ ነው እና በዚህ መካከል ግን አንድ ነገር ስሙኝ፣ ልብ በሉ። አላህ የሆነ ነገር ሲፈልግ እናንተ እንድትቀየሩ ስትፈልግ ወደ ኔጌቲቭም ይሁን ወደ ፖዚቲቭ እንድትቀየሩ ሲፈልግ የሆነ ምክንያት ይፈጥርላችኋል። የሆነ ምክንያት ይፈጠራል። ያ ምክንያት ምን ሆነ መሰላችሁ? ሂሳብ መምህራችን መጀመሪያ መስከረም ላይ ጀመር ያደረገልን ሂሳብ መምህር ተቀየረና ሌላ መምህር መጣ። ይህ ሂሳብ መምህር ማለት ደግሞ እጅግ ተቆጣጣሪ፣ እጅግ ያልሰሩትን በደንብ እርምጃ የሚወስድ ወይም በመግረፍ የሚያምን መምህር ነበር። ይህ እንግዲህ ለኔ ጥሩ ነገር ሆኗል ብዬ አምናለሁ። አንዳንድ ጊዜ ኃይላት፣ ችግሮች መፍትሄ እንዲፈጠሩ በዚህ ምድር ላይ የተፈጠሩ መፍትሄዎች በሙሉ መጀመሪያ ችግር አላቸው። መብራት፣ አምፖል፣ ኤሌክትሪክ የመሳሰሉ ነገሮች፣ መኪና፣ ሁሉ ነገር እንዲፈጠር በመጀመሪያ ችግሮች መፈጠር አለባቸው። ሀሪፍ አጥሮች እንዲታጠሩ በመጀመሪያ ሌባ መኖር አለበት። እንደዛ እንደማለት ነው። ጨለማ ሲኖር መብራት ይፈጠራል። እንደዛ እና ሻማ በሉት ጧፍ በሉት any types of source of a light ከችግር ነው የመጡት እና any type of transportation comes from a problem ያ ስለዚህ አሁን ይችን ዱላ እንዴት ልሽሽ ነው? እንዴት ላመልጥ ነበር? ጭንቀቴ፣ ሐሳቤ እንዴት ነው የሚታለፈው? ምን ሊሆን ነው የሚለው ነገር መጣብኝና በፍጥነት አእምሮዬ ያመጣልኝ ነገር ምንድነው? እኛ እንዳጋጣሚ ሆኖ የኛ የትምህርት ክፍለ ጊዜ 4ኛው ክፍለ ጊዜ ወይንም 5ኛው ወይንም ደግሞ 6ኛው ነበር። በሚገርም ሁኔታ አላህ ነገሮችን ያመቻችላችኋል ያልኳችሁ እዚህ ላይ ነው። እንግዲህ አሁን ይሄን መምህር መምጣት እኔ ወድቄ እንዳልቀር ሁለተኛ ፔሪዮዶች 4ኛ፣ 5ኛ፣ 6ኛ አካባቢ መሆናቸው ለምን ሲባል ይኸውላችሁ ማይንድ በጣም በሚያስብበት ጊዜ በጭንቀት ጊዜ ማይንዳችን የሚያመነጨው ነገር አለ። ይሄን ወደፊት ባዮሎጂ ትምህርት ያልደረሳችሁት ማለት የደረሳችሁትም ተብራችሁታል። ዛሬ መዝለል የማትችሉትን ትልቅ ገደል የሆነ የሚያስፈራ ነገር ድንገት ሊመጣላችሁ በእጥፍ ሁኔታ መዝለል ትችላላችሁ። ያ ከየት ተፈጠረ? የሚፈጠሩ ሆርሞኖች ከነዚያ ለአእምሯችን ቶሎ መልእክት ይደርሰዋል። አእምሯችን ደግሞ እጥፍ የሆነ ኃይላት እንዲፈጠሩ እንዲመረቱ ያደርጋል። ኃይል ይፈጠራል። ያንን ኃይል እንድንጠቀምበት ያደርገናል። ከዛ ከችግር እንድንወጣ እና ያንን ተጠቀመና አእምሮዬ ያመጣልኝ መፍትሄ በእረፍት ሰዓት ክፍሎችን ማሰስ። ያ ሂሳብ መምህር ያስተማረበትን ክፍል ሄጄ 4 ክፍሎች ነበር እሱ የያዛቸው እና 3ቱ ክፍሎችን እዞራለሁ። እረፍት ላይ በ3ኛው ክፍለ ጊዜ እሱ ያስተማራቸውን ክፍል ስለማገኝ እዛ ጋር መልሶችን የተሰጡ ኤክሰርሳይሶችን ፒክ ማድረግ፣ መውሰድ፣ መገልበጥ ወይም መኮረጅ ማለት ነው። ከዚያስ በ4ኛውም ሆነ በ5ኛው የሂሳብ መምህር መጥቶ ያልሰራ እያለ ሲዞር አዳሜ ሲለበለብ እኔ ጋር ሲደርስ ግን ቁልጭ ያለች የተሰራች ነገር ደግሞ አሪፍ መልሱ ግን የራሱ ነው። ልብ አድርጉ። እሱ አያውቅም፣ እኔ ነኝ የማውቀው።
ከዛ አንዳንድ መምህራን የሚሉት ነገር where is my golden word የሚሉት አለ አይደል? አንዳንድ ጥጋበኛ የዩኒቨርሲቲ ሌክቸረር እና ያስተምሯቸዋል። መልስ በኋላ ፈተና ላይ ኤግዛም ስትፈተኑ መልስ ስትስጡ ወርክአውት ስትሰሩ ወይም ደግሞ የሶሻል ተማሪ ሆናችሁ ደግሞ አንዳንድ ረጃጅም የሚጻፉ ነገሮችን ስትጽፉ ሌክቸረሮቹ ሲያዩት ደስ የሚላቸው እነሱ ሲያስተምሩ የተናገሯቸው ቃላት አለው አይደለም? እነዛ እዛ ስቴትመንት ላይ ካሉ ደስ ይላቸዋል። እንደውም አንዳንዶቹ አሁን እንዳልኳችሁ አፍ አውጥተው where is my golden word ይላሉ ብያቸዋለሁ። የኔ ወርቃማው ቃል የት አለ እንደማለት ጥጋብ ነው። በእርግጥ ይሄ ጥጋብ ነው እና ኤኒዌይስ ወደድንም ጠላንም ሁላችንም የራሳችንን ንግግር የሆነ ቦታ ላይ ማግኘት ደስ ይለናል። yes ነገር ግን ይህ ካልሆነ ኤክስ ነህ ማለቱ ነው የሚያስጠላኝ የነበረው ዩኒቨርሲቲ በመማርበት ጊዜ። ኤኒዌይስ ይህ መምህር እነዛ የሱ አሰራሮችን ሲያያቸው ወደደኝ እና የኔ ተማሪ መሐመድ ነው ብቻ ነገሩን ላሳጥርላችሁና መሐመድ መባል ጀመርኩኝ። ነገር ግን ልብ በሉ መሐመድ እየተባልኩ መሞገሴ ደስታ የፈጠረልኝ እንዳይመስላችሁ። እጅግ የሚያስፈራ ጭንቀት ነበር የተፈጠረብኝ። አሁን ራሱ አስቦ ይጨንቀኛል፣ እፈራለሁ። አሁን ራሱ እዛ ሰዓት ላይ ያለሁ እየመሰለኝ እና አሁን ምን ይሻለኛል የሚል ሐሳብ መጣ ማለት ነው። ከሁለት ሳምንት በኋላ ይሄ ነገር ፌክ ነው፣ አሁን እየሰራው ያለሁት ነገር ፌክ ነው፣ የተኮረጀ ነገር ነው እየመለስኩ ያለሁት። ወጥቼ ስራ የተኮረጀ የተሸመደደ ነገር ነው፣ የኔ አይደለም። ድንገት ሌላ ጥያቄ ወጣ ብሎ ቢጠይቀኝ እኔ አይደለም። ፈተናዎች አሉ ወደፊት በኤክስ ለሆኑ ምንድነው የሚሻለው? እጅግ አሳሰበኝ፣ አስጨነቀኝ። እርግጠኛ ነኝ እናንተም አሁን እየተጨነቃችሁ ነው እናንተ ራሱ እና ይባስ ብሎ ደግሞ ጂኦግራፊ መምህር ደብተር ሰበሰበና ሊያርም ወደ ቢሮ ይዞ መሄድ ስለነበረበት እኔን ይዤ እንደሄድ እነዛን ደብተሮች አዘዘኝ። አንድ መምህር አለ አብሮ፣ አንድ ተማሪም አለ አብሮ። ቢሮ ስንሄድ ግን መምህራን ተሰባስበው ቴሌቪዥን እያዩ ነበርና ይህ ሂሳብ መምህር እግሩን አጣምሮ ቁጭ ብሎ ቲቪ እያየ እኔ አንድ ደብተር ጂኦግራፊ መምህር ያዘዘኝን ላደርስ ሲሄድ ዞር ሲል አየኝ። ይህ ነው የኔ አንበሳ ተማሪ እያልኩ ማወራላችሁ። ይህ እኮ ነው አንበሳ ተማሪ፣ አንበሳ መሐመድ ይባላል። በማቴማቲክስ ብሪሊያንት የሆነ ልጅ ምናምን አይላቸውም ለነዛ መምህራን። ከዛ በኋላማ ምን ልበላችሁ ጨነቀኝ በቃ። እና ምን ሐሳብ መጣልኝ ግን አሁንም ጭንቀት ሌላ ነገር አመጣ። ስለዚህ መፍትሄ ሲባል ጎበዝ ተማሪዎች ጋር እየሄድኩ ማንበብ እንዳለብኝ፣ እውነተኛ ተማሪ መሆን እንዳለብኝ ውርደት ሳይመጣ። አሁን የትምህርት ፍቅር ነው ወይ? እውነቱን ስንናገር የዛ ሰዓት ላይ የትምህርት ፍቅር አይደለም፣ ግን ክብር ማንነት የሰው ልጅ የሚኖረው ለክብሩ ነው አይደል? የሰው ልጅ የሚኖረው ለክብሩ ነው በዚች ምድር ላይ እና እቺ ክብር የምትባል ነገር አበጠችና እንደዚህ አይነት ነገሮችን ተጠቀምኩና እናቴ እንደውም ላንብብ ብዬ ስጠይቅ አሳስፈቅዳት የመጀመሪያ ጊዜ ያለችኝ መሐመድ ሰላም ነህ ያለችኝ። እንደውም ያመመኝ ሁሉ ነበር የመሰላት ይህን አይነት የባህሪ ለውጥ ሳመጣ። ታሪኩ ሁሉ በእኔ በውስጥ ነው የሚብላለው እና እንደውም አንድ ጊዜ ማታ ሄጄ ላንብብ ብዬ ያን ልጅ ያስጠናኝ እያለ እሷ በጎን መታ ቼክ አድርጋኝ ሁሉ ታውቃለች አላምነኝ ብላ። እናም ስመለስ ወደ ቤት ስትመጣ ግን እያነበብኩ ነበርና ወደ ቤቴ ስመለስ ጎበዝ ያለች ጊዜን አረሳውም። ያ ራሱ ትልቅ ፖቴንሻል ሆነኝ ትልቅ እና ደግሞ ሌላው የምነግራችሁ ነገር እዚህ ላይ ይህ የጎረቤት ጓደኛዬ ሲያስጠናኝ እያንዳንዷን ቃል አረሳትም ነው የምላችሁ። በጭንቀት ስላለሁኝ አእምሮዬ አሁንም እያመረተ ነው። ዛይሙት በጣም እያመረተ ነው። ፖቴንሻል በጣም ከፍተኛ ስራ መስራት አለበት አምልጥ እያለ ነውና እያንዳንዷ የምትነገረኝ ነገር አረሳትም ነበር። ያ ልጅ ጓደኛዬን ጎረቤት የሚያስረዳኝ ነገር እዚህ ላይ ምን ተማራችሁ? እንግዲህ በደንብ አእምሯችንን ካዘጋጀነው ካሰራነው ልንሰራ እንደምንችል እና በሂደት እዚህ ላይ ጀመረ የኔ ህይወት ታሪክ። ተማሪዎች እንዳትሰለቹ ለዛሬ እዚህ ላይ ላቆመው። ግን አንድ ነገር አሁን ከዚህ ታሪክ ምን ተማራችሁ ስላችሁ፣ አንደኛ አእምሯችንን ካሰራነው ሊሰራ እንደሚችል፣ ሁለተኛ ጎበዝ ሆኖ የተፈጠረ ሰው የለም፣ ሰነፍ ሆኖ የተፈጠረ ሰው የለም። ሁነቶች ደካማ ወይም ሰነፍ ሊያስብሉን ይችላሉ። ሁኔታዎች ጎበዝ ሊያደርጉን ይችላሉ። የማይመሽ ቀን የለም፣ የማይነጋም ሌሊት የለም። እና ከኔ ታሪክ ወስዳችሁ አሁን ከዚህ የምትወስዱት ነገር መቀየር፣ እገዛ ያስፈልጋል። የቤተሰብ እገዛ ያስፈልጋል። በዛን ጊዜ ጨለማ ነበረ።
አሁን ግን ሁሉ ነገሮች የተሻሻሉ ናቸው። ወላጆችም ዲሞክራት ናቸው በአሁኑ ጊዜ ማለትም ሳትፈሩ ልታዟቸው የምትችሉ ወላጆች ናቸው። እውነት ልንገራችሁ፣ የእውነቴን ነው የምነግራችሁ። እስክሪብቶ ሲያልቅብኝ እስክሪብቶ አለቀብኝ ብዬ ለመናገር እጨነቅ ነበር፣ ብዙ አስብ ነበር፣ ብዙ ቀምር ነበር፣ ፈራ ነበር። የሚገዛውም ባልኩት ጊዜ አልነበረም። እጅግም ሲያዘን ህይወቶች አልፏል። አሁን ግን የአሁኑ ወላጆች ዲሞክራት ናቸው። ደብተር አለቀብኝ ብለው ሳይሆን የአሁኑ ወላጆች አለቀብህ ወይ ብለው የሚገዙ ናቸው። እነዚህ ነገሮች ተመቻችተውላችሁ ውድ ተማሪዎች፣ ውድ ልጆች እባካችሁ ከትምህርት በኋላ ሁሉም ነገሮች ይደርሳሉ ላችኋለሁ። በሌሎች ክፍሎች ስለኔ ስላሳለፍኩት የህይወት ታሪክ እጅግ የምትደመሙበት ታሪኮችን ይዤላችሁ እመጣለሁ። መምህር መሐመድ ነኝ ከማሜ ማትስ። ለዛሬ እዚህ ላይ ይብቃኝ።